አንዳንዶቻችሁ ስለኛ ዋሽታችሁ ሰው እንዲጠላን ታረጋላችሁ። እኛ ደግሞ ስለናንተ ዋሽተን ሰው እንዲወዳችሁ እናረጋለን። ልዩነታችን ይሄ ነው። ከሳይንቲስት በላይ ተመራማሪ ነበሩና ብዙ ነገርም እኛ ምን ተረጉሙበት ትርጉም ልክ አይመስልም። ለአንድ ቀን ነው ወይ ለየና ነጭ ልብስ ለአንድ ቀን ነው። ይሄን ቴንክ ዩ ሶ ማች። ንጹህ ሆነ ግን ነጭ ልብስንም ደጋግመህ መልበስ ትችላለህ። ንጹህ ሰው ከሆንክ እኔ ንጹህ ሰው ስለሆንኩኝ ወሎዬ አግብቼ ለዘላለም አደርገዋለሁ። አይ ያስቆራቸው ጉራጌ አግባ። ኧረ በፍጹም በጣም ነው የምወዳችሁ ጉራጌዎች። እኔ እናቴም አባቴም ጉራጌ ናቸው፣ እኔም ጉራጌ ነኝ። በፍጹም ጉራጌ ማግባት ሀሳብ የለኝም። እኔ ከልጅነቴ ጀምሮ ወሎዬ ማግባት ፈልግ ነበር። ወሎዬ ሚስት ነው ያለው። ሰላም ሰላም የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? የዛሬ ቪዲዮ ጉድ የሚያስብለው እውነት ለመናገር ማመን እስኪያቅተኝ ድረስ ነው። ለማንኛውም እንግዲህ ኢሳምና ኢክረምን የማያውቅ ሰው የሶሻል ሚዲያ ተጠቃሚ የሆነ ሰው የማያውቅ ሰው አለ ብዬ አላስብም። በጣም ተወዳጅ ናቸው። ስርዓት ያላቸውን ለሰው ልጅ ለሆነው ሰው ሁሉ ሁለቱም ትልቅ ሪስፔክት አላቸው። በተለይ ኢክረም በእምነቷ ባለባበሷ ለእስልምና እምነት ተከታይ ለሆኑ ሴት እህቶች አርያ ናት። ቆንጆ ናት፣ አርያ ናት፣ ቆንጅዬ ናት፣ የደስቴ ልጅ ናት። ወለያ አይደለችም፣ የደስቴ ልጅ ናትና ያው በመሀላቸው የተፈጠረው ነገር በቪዲዮ ማስረጃ አቅርበውልናል። እኔም ለቅቄ ነበር። በዛ መሀል እንግዲህ ለኢሳም የቲክቶክ ፎሎወሮቹ ብዙ ጥያቄ ጠይቀውት ነበረ። ወደ ዩቲዩብ ናልን ባሉት መሰረት ወደ ዩቲዩብ እመጣለሁ፣ ግን ከአንድ ሴት ጋር ቋሚ የሆነ ስራ ብጀምር እናንተ ታጋቡኛላችሁ። እኔ ግን አሁን ላይ ትዳር መያዝ፣ ማግባት፣ ፍቅረኛ ምናምን መያዝ አልፈልግም። አላማዬ እስከ ጥግ ድረስ ነው። አላማዬ ማሳካት አለብኝ። በዛም የተነሳም ነው ከኢክረም ጋር የተለያየ ነው። አሁን መስራትና መስራት ብቻ ነው የምፈልገው። ግን ከኔ ጋር ምሰራ ሰው በአምሳሉ ሁሉም ሰው ውብ ነው። ግን ከኔ ጋር ምሰራ ለሚዲያ ለቪዲዮ የምትመጥን ቆንጆ የሆነች ሴት እፈልጋለሁ ባለው መሰረት እነሆ ናዲ ከኢሳም ጋር ልትሰራ ፍቃደኛ ሆናለች። ያው በቤቱ ኩክ እያደረገችለት ነው። እንግዲህ ቲክቶክ ላይ ቪዲዮ የተለቀቀው ከአንድም ሁለት ቪዲዮ ተለቋል ከናዲ ጋራ። ይሄ የሁለተኛ ቪዲዮ የተለቀቀው ላይ ነው ይዤላችሁ የመጣሁት። ያው ኩክ እያደረገችለት ነው። እኔ ጥያቄ ግን ከፈኪያ ጋራ በመጣ ጊዜ ፈኪያን እንደዛ አይንሽ ላፈር ያላችኋት ያችን መሳይ ቆንጅዬ ልጅ በጣም ነው የምታወራው ፈኪያ። አሁን ናዲያ ተኳኩላ ነው። አትሊስት ፈኪ በጣም ናቹራል ወት በጣም እንደ እንትና እንደ ኢክራም በጣም ቆንጆ ናት። አይንሽ ላፈር ስትሏት የነበራችሁ የት ናችሁ? ዛሬ የት ናችሁ? የት ናችሁ? እኔ በእርግጥ በመጀመሪያ ከኢክራም ጋር ስለተለያዩ ማርያምን በጣም ነው የተናደኩት። ማርያምን እስከ ዛሬ ድረስ እንደዛ ሲሰሩ ቆይተው ብዙ ነገር አብረው አሳልፈው ኢክራም ወይ ከዲያስፖራው አልሆነች ወይ ከኢሳም አልሆነች፣ ከሁለቱም ሳትሆን መሀል ላይ ቀረች። ዩቲዩብ ላይ ራሱ አልመጣም ማለች። ቢጠይቋት እግዚአብሔርን ዩቲዩብ አልመጣም ማለች፣ አልሰራም ዩቲዩብ ላይ አለች። እና ከኢክራም ጋራ በመለያየቱ ማርያም በጣም ነው የተናደኩት። ሊታረቁም ይችላሉ። ሲጀምር ሀበሻ እኮ አንድ ሰው በመሀል ሁለት ጥንዶች በመሀላቸው የሆነ ነገር ተፈጥሮ ከተጣሉ እናስታርቃሉም። ግን ደግሞ አሁን ኢሳምና ኢክራም ጋር የተፈጠረው ምንድነው? ኢክራም ማግባት ትፈልጋለች። ኢሳም ደግሞ አሁን ማግባት አይፈልግም። መስራትና መስራት ብቻ ነው የሚፈልግ። የሆነ እንትን አለው፣ ግብ አለው። ያንን ግብ ማሳካት እፈልጋለሁ ብሏል። እሱ በራሱ አንደበት ተናግሯልና ለማንኛውም እንግዲህ ኢሳም ናዲያን ከምፍታን የነጠቀው ሚፍታ ግን ምን አስበ ነው? ይችን መሳይ ውብ ወለዬ ቆንጅዬ ታይታማ ትጠገብ ይችን መሳይ ውብ ልጅ ተተሃንተ እና ሀሚ ጋር እና ብሩክ ጋር ልጥፍ ከዚህ ጋር ጠብቅ አድርገህ በደንብ አሰራም። ፍቅረኛው ነበረች አይደለ? ያው ሁለት ቦታ ትቷት ሄዷል። ዱባይ ጥሏት ሄደ፣ ሳውዲ ጥሏት ሄደ፣ ሌላ ቦታ ደግሞ የት ነው? የሆነ ቦታ ደግሞ ሌላ ሀገር ጥሏት ሄዶ ነበር። ብቻ በዛ ምክንያት ሊሆን ይችላል ተበሻሽቀው አሁን ላይ ናዲያ ሚፍታን አልፈልግህም ያለችው። አልፈልግህም ብለው ያው እሷ ትናቀው ሚፍታ ይናቃት። ግን አላቅም እዘጋ ሁለቱ ግን ጥንዶች ተጣምረው ነበር። ሚፍታና ናዲ በመሀላቸው የተፈጠረው ወይ ከሀገር ጥሏ ስለወጣ ይሆን ምን ይሆን የተፈጠረው? ወይ እሱን ንቃ ይሆን ወይ እሷን ንቋት ይሆን አልገባኝም እዘጋ። ለማንኛውም እኔ ሚፍታን ቡታጅራ ዩቲዩበሮች ጋር ምንድነው እንትኔን አጮኩት እኮ
የሀገርህን ልጅ ለጉራጌ አሳልፈህ ትሰጣለህ? እዛ ከነ ሀይሚ ከነ ብር ጋር ልጥፍ ተቀም። እኔ የምለው የወሎ ልጆች በቃ ለምንድን ነው ቆፍጠን ብላችሁ እንደ ቡታጅራ ልጆች ግን ማሰሩት? እውነት በእናንተ መስራት እራሱ እኮ አልቻለም። አሁን እነ ሶፊ እነ ቶፊክ አሁን ምንድን ነው አሁን ሶፊ ምንድን ነው ከዛ ከፍቅር ከጓደኛ ባል ከነበረው ጋር አሁን እንደዚህ የምትሰራው? ማርያምን አችሉም። የወሎ ልጆች እስኪ ከቡታጅራ ዩቱበሮች ኮርጆ አትሊስት ቆፍጠን ብላችሁ ስሩና እስኪ ሰው ራሱ አምጡ። እስኪ የቡታጅራ ልጆች ለሀገራቸው ልጆች ናቸው። ዩቱብ ራሱ እየከፈቱ ይሰጡ ሰርተው የሚያሰሩ ናቸው። እዚህ ጋር ግን ወደ ወሎ ልጆች ጋር ሲሄድ ግን እስኪ ማን ነው የወሎ ልጆች ለሀገራቸው ልጆች የዩቱብ ቻናል ከፍተው የሚሰጡ? ሙፍታ ከ100,000 በላይ ሰብስክራይብ አለ። ምን ኮሚኒቲ ላይ እኮ ቬላ ቤት አሰራበትም። እነ ቶፊቅ እነ ሶፊ ከ100,000 በላይ ሰብስክራይብ አላችሁ። ቬላ ቤት አሰሩበትም ኮሚኒቲያቸው ላይ ወይም ዩቱባቸው ላይ። አትሊስት አንዳንድ ዩቱብ ቻናል ራሱ እየከፈታችሁ ለሀገራችሁ ልጆች ብትሰጧቸው። ከቡታጀራ ልጆች እኔ አሁን ኮርጁ ነው የሚለው። ለማንኛውም በዚህ መሀል ይሄን መናገር አልነበረብኝም፣ ግን ሙፍታ ይችን መሳይ ኬክ ላይ በኢሳም አስወሰድካት። ያው ኢሳም ደግሞ እንደተናገረው ከሆነ እኔ ጉራጌ ነኝ፣ እናቴም አባቴም ጉራጌ ናቸው። ጉራጌዎችን በጣም ነው የምወዳቸው። ማግባት የምፈልገው ወለየ ነው፣ ሚስቴ ወለየ ናት ብሏል። ቆይ ከዛ በፊት ነበረ እንዴ ከእንትና ጋር ግንኙነታቸው ከናዲያ ጋር ነው ወይስ ሌላ ወለየ ያለችው ያስቀመጣት ላይ ሚስቱ? ኢክራም ወለየ አይደለችም። ጠቅላላ ወሎ፣ ጎጃም፣ ሸዋ፣ ጎንደር ያው አንድ አማራ ነው። ግን እሷ የትውልድ ቦታዋ ደሴ ነው። ወለየ አይደለችም ኢክራም። ግን ወለየ ነበር ማገባው ምኞቴም ነበር ገና ከህፃንነት ጀምሮ። ያው ተሳክቶልኛል፣ ወለየ ነች ሚስቴ ብሏል። ለማንኛውም ኢሳም ያው ቃሉን በተግባር አሳይቷል። ቆንጅዬ ሴት ጋር መስራት ፈልጋለሁ። ጉራጌዎችን በጣም ነው የምወዳቸው። ግን እኔ ደግሞ ማገባው ወለየ ነው ብሏል። ያው ምርጫህን ተቀብለናል፣ ወደነዋል። ግን ቢሆንም ሙፍታ በጣም ነው የምትገርመው። እግዚአብሔርን በጣም ነው የምትገርሙት። በጣም ነው የምትገርሙት። ኧረ በጣም ነው የምትገርሙት። ሙፍታ ብቻ አይደለም እነ ቶፊክ እነ ሶፊ። እስኪ ከቡታጀራ ልጆች ሲኮርጁ የሀገራቸውን ልጆች እስኪ ሳዋቸው። ኮሚኒቲ ላይ ቪላ ቤት አሰሩባቸው። ምን ሲጀመር ሰነፍ ናቸው፣ እርስ በርሳቸው አትተጋገዙ። ማርያም እኔ በጣም ነው የሚገርመኝ፣ በጣም ነው የሚገርመኝ። እኔ የወሎ ዩቱበሮችን በጣም ነው የሚገርመኝ። በዛ አጋጣሚ የቡታጀራ ዩቱበሮች ምንም ቢዋሹም አድናቂያቸው ነኝ። ምክንያቱም ሰርተው የሚያሰሩ ናቸው። አሁን ብዙ የሀገራቸውን ልጆች ወደ ዩቱብ እያመጧቸው ነው። እንደውም አብርሽ እኮ ተናገረ፣ እውነቱን ተናግሯል እኮ የሚሰሩ ስራ ሩታ አልወለደችም። ሩታ እንደወለደች አድርጋ አሁን ሳክስ የሚሰክሱት እኔ የተለወጥኩበትን እነሱም ሌሎች መለወጥ ስላለባቸው ይሄን የሳክስ ስራዬን አላቆምም ብሏል። እና ወደ እነ ሙፍታ ምናምን ወደ ወለጌዎቹ ጋር ሲሄድላቸው ደግሞ በቃ አራስሩ የሀገራችሁ ልጆች ሳዋቸው፣ አምጧቸው፣ ልጥፍ እዛ ቡታጀራ ጋር ከምትሉ በጣም ተወዳጅ ናቸው እኮ ትችላላችሁ። ያነጋገር የቪዲዮ ኤዲቲንጋችሁ በጣም እኮ የምትችሉ ናችሁ። ከእውቀት ጋር የተያዘ ነው እኮ ስራችሁ። ግን ምን ዋጋ አለው? ሰነፍ ናችሁ፣ ሰርታችሁ አታሰሩ። ለማንኛውም ኢሳም ቃል በገባው መሰረት እንግዲህ ይችን ቆንጅዬ ናዲያ ይዞ መጥቷል። መልካም ስራ ማለት እፈልጋለሁ። ይመቻችሁ።